ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎችን እነሆ። የነዳጅ እጥረት እንዲፈጠር በማድረግና በከባድ ሙስና የተጠረጠሩ ከፍተኛ የመንግስት የሥራ ኃላፊዎችና ግለሰቦች ፍርድ ቤት ቀረቡ። የአፍሪካ ህብረት 2 ወር ባልሞላ ጊዜ ውስጥ በአፍሪካ ቀንድ የሰላም ጉዳይ ላይ የሚሰራ ሁለተኛ ሰው ሾመ። ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ ያብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ የነዳጅ እጥረት እንዲፈጠር በማድረግና በከባድ ሙስና የተጠረጠሩ ከፍተኛ የመንግስት የሥራ ኃላፊዎችና ግለሰቦች ፍርድ ቤት መቅረባቸው ተገለጸ። የፌዴራል ፖሊስ አፋልጉኝ ብሎ ማስታወቂያ ያወጣባቸውን 4 ተጠርጣሪዎች ፖሊስ ይዞ እንዲያቀርብም ፍርድ ቤቱ ትዕዛዝ ሰጥቷል። ሮሃ ግርማ ተጨማሪ አላት። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የዓለም 20% ነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በመዘጋቱ የተከሰተው የነዳጅ እጥረት በኢትዮጵያ ዋና ዋና ከተሞች የትራንስፖርት ዘርፍ ላይም ማነቆ እንደሆነ ቀጥሏል። ከቅርብ ጊዜ ወዲህ ለተፈጠረው የነዳጅ አቅርቦት እጥረት የመካከለኛው ምስራቅ ጦርነት መነሻ ቢሆንም በኢትዮጵያ በየጊዜው ለሚከሰተው የነዳጅ እጥረት አብይ ምክንያት ከህገ ወጥ አዘዋዋሪዎች፣ አከፋፋዮችና ባለድርሻ አካላት ጋር በጥምረት የሚሰሩ ህገ ወጥ የመንግስት አመራሮች መሆናቸው ይነገራል። በዚህም የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ በ13 ከፍተኛ ባለስልጣናት ላይ የሙስና ክስ እየተመለከተ ይገኛል። ከተከሳሾቹ መካከል የኢትዮጵያ የነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመል አለም ምህረቱና የነዳጅ ኢነርጂ ባለስልጣን ምክትል ዳይሬክተር ዲባባ ፉፋ ይገኙበታል። ተከሳሾቹ በ1996 ዓ.ም የወጣውን የወንጀል ህግና የሙስና ወንጀሎችን ለመደንገግ የወጣውን አዋጅ በመተላለፍ ስልጣናቸውን ያላግባብ በመገልገላቸው በመንግስት ላይ ከ70 ሚሊዮን ብር በላይ የድጎማ ጉዳት ማድረሳቸውንና በገበያው ላይ የነዳጅ እጥረት እንዲከሰት ማድረጋቸው በአቃቤ ህግ ክስ ተመላክቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገቡን ተቀብሎ ማየት የጀመረ ሲሆን በአቃቤ ህግ ክስ ላይ እንደተመላከተው ባለስልጣናቱ የፍቃድ አሰጣጥ መመሪያን በመጣስ ከተከሳሽ ወይዘሮ በረከት ወርቁ ጋር በመመሳጠር 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አሰራር እንድታገኝ አድርገዋል። የምርመራ ፖሊስ ክስ እንደሚያሳየው ሀገሪቱን መጠበቅ የነበረባቸው አካላት የነዳጅ አቅርቦቱ ለግል ጥቅማቸው ያዋሉ ሲሆን በተለይም በሐምሌ 2017 ዓ.ም ብቻ 68 የነዳጅ ታንከሮች በኮንትሮባንድ መሸጣቸው ትልቁ ማስረጃ ሆኖ ቀርቧል። ተከሳሾቹ የነዳጅ ታንከሮች ነዳጅ እንዳያወርዱ በማድረግ ሰው ሰራሽ እጥረት በመፍጠር ዋጋ እንዲጨምር ወይም ነዳጁን ወደ ጎረቤት ሀገራት በውድ ዋጋ ለማሸሽ አመቺ ሁኔታ ፈጥሮላቸዋል ተብለው ተከሰዋል። ጉዳዩን የያዘው የፌዴራል ከፍተኛ ፍርድ ቤት 3ኛ የሙስና ጉዳዮች ወንጀል ችሎት መዝገቡን ከፍቶ ተከሳሾችን የክስ መቃወሚያቸውን እንዲያቀርቡ ቀጠሮ ሰጥቶ ነበር። 13 ተከሳሾች በቀረቡበት የክስ መዝገብ ላይ ያልተያዙ ማለትም ጌታቸው አሞኝ፣ በረከት ወርቁ፣ አቡሽ አየለና ይልቃል የኔሰው የተባሉ በፖሊስ ተይዘው እንዲቀርቡ ካልቀረቡም ያልቀረቡበትን ምክንያት በጽሁፍ እንዲያቀርቡ ፍርድ ቤቱ ለፌዴራል ፖሊስ ትዕዛዝ አስተላልፏል። ፍርድ ቤቱ ብይን ለመስጠት ለሰኔ 1 ቀን 2018 ዓ.ም እንዲቀርቡ ትዕዛዝ ሰጥቷል። የአፍሪካ ህብረት 2 ወር ባልሞላ ጊዜ ውስጥ በአፍሪካ ቀንድ የሰላም ጉዳይ ላይ የሚሰራ ሁለተኛ ሰው ሾመ። ህብረቱ የቀድሞውን የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ለአፍሪካ በቀንዱ ዙሪያ በሰላም እንዲሰሩ በድጋሚ እንደሾማቸው ባወጣው መግለጫ አስታውቋል። ኤፍራታ ይስራለም ተጨማሪ አላት። የአፍሪካ ህብረት ኮሚሽን ለአፍሪካ ቀንድ ሰላምና መረጋጋት የሚደረገው ጥረት መደገፍ በሚል የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ ሹመት ዳግም መልሶ ማምጣቱን ተነግሯል። ሹመቱን አስመልክቶ ህብረቱ ባወጣው መግለጫ ኦባሳንጆ መተማመንን ለመፍጠርና ቀጣይነት ያለው ውይይት እንዲኖር ለማድረግ ጉዳዩ ከሚመለከታቸው አካላትና ወገኖች ጋር በመገናኘት እንደሚሰሩ አመልክቷል። ኦባሳንጆ ቀደም ሲል የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ በመሆን ማገልገላቸው የሚታወስ ሲሆን ኃላፊነታቸውም ለአፍሪካ ቀንድ ቢሆንም ታዲያ ዋና ስራቸው በሰሜን ኢትዮጵያ የተከሰተውን ግጭት መሸምገል ነበር። የፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነት ሲፈራረም የአፍሪካ ህብረትን በመወከል ዋና አደራዳሪ ሆነው ሰርተዋል። አሁን የተሾሙበት ጊዜም በትግራይ ክልል ካለው ወቅታዊ ሁኔታ ጋር ተገጣጥሟል ነው የተባለው። ሰሞኑን በአዲስ አበባ በተካሄደው 10ኛ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ዓመታዊ ጉባኤ ማጠቃለያ ላይ የወጣው መግለጫ ከጠቀሳቸው የአህጉሪቱ የጸጥታ ጉዳዮች አንዱም ይኸው የፕሪቶሪያ ስምምነት ጉዳይ ነው። በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እና በአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የወጣው መግለጫ የስምምነቱ ሙሉ በሙሉ መተግበር አስፈላጊ መሆኑን ያሰመሩበት ሲሆን ህብረቱ በአፍሪካ ቀንድ የሰላም ጉዳይ ላይ የሚሰሩ ሰው ሲሾምም 2 ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ነው።
መጋቢት 16 ቀን 2018 ዓ.ም ይፋ በተደረገው መግለጫ የቀድሞ የታንዛኒያ ፕሬዝዳንት ጃኪያ ኪክዊቴ የአፍሪካ ህብረት የአፍሪካ ቀንድ የቀይ ባህር ልዩ መልእክተኛ ሆነው እንደተሾሙ የሚታወስ ሲሆን የአፍሪካ ህብረት የፕሬዝዳንቱ ሹመት አስመልክቶ ባወጣው መግለጫ ኃላፊነታቸው ቢብራራም የኦባሳንጆ ሹመት ተመሳሳይ ኃላፊነቶችን ለሁለት የተለያዩ ሰዎች መስጠት ሆኖ ሊታይ እንደሚችል እየተገለጸ ይገኛል። የአፍሪካ ህብረት ሹመቱን አስመልክቶ ባወጣው መግለጫ በእሳቸውና የአፍሪካ ህብረት የአፍሪካ ቀንድ የቀይ ባህር ልዩ መልእክተኛው ሆነው በተሾሙት የቀድሞ የታንዛኒያ ፕሬዝዳንት ጃኪያ ኪክዊቴ መካከል ስለሚኖረው የስራ ክፍፍልም በግልጽ ያለው ነገር የለም። በሌላ በኩል እርምጃው በኢትዮጵያ ፌዴራል መንግስትና በህወሓት መካከል ያለው ሁኔታ በፊት ከነበረው መለወጡን ያሳያል የተባለ ሲሆን ይህም የተለየ አካሄድ እንደሚጠይቅም ተመላክቷል። የሆነ ሆኖ የቀንዱ የጸጥታ ጉዳይ ተንታኞች እንደሚሉት ለአፍሪካ ቀንድ ሰላም እንዲሰሩ በድጋሚ የተሾሙት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በኢትዮጵያ ፌዴራል መንግስትና በህወሓት መካከል ያለውን ልዩነት በበለጠ ብልሃትና ስልታዊ አካሄድ መፍታት ይጠበቅባቸዋል። በኬንያ በነዳጅ ዋጋ ላይ ጭማሪ መደረጉን ተከትሎ በመላው ሀገሪቱ የትራንስፖርት አድማና ተቃውሞ ተቀሰቀሰ። ናይሮቢን ጨምሮ በተለያዩ ከተሞች ህዝባዊ ተቃውሞ የቀጠለ ሲሆን በተቃውሞ ቢያንስ 4 ሰዎች ሲገደሉ ከ300 በላይ ሰዎች በጸጥታ ኃይሎች መያዛቸው ተነግሯል። ከባዱ ደሴ ተጨማሪ አለው። በኬንያ ከፍተኛ የነዳጅ ዋጋ ጭማሪ መደረጉን ተከትሎ በሀገር አቀፍ ደረጃ የህዝብ ትራንስፖርት አድማና የተቃውሞ ድምጽ የሚያሰሙ ሰዎች አመጽ ዋና ከተማ ናይሮቢን ጨምሮ በበርካታ ከተሞች እየተስፋፋ መሆኑ ባለስልጣን በቅርቡ ያደረገውን የነዳጅ ዋጋ ማሻሻያ ተከትሎ ሲሆን ባለስልጣኑ በመካከለኛው ምስራቅ እየተባባሰ ከመጣው ውጥረትና የሆርሙዝ ባህረ ሰላጤ ላይ ከደረሰው ምክንያትነት በመጥቀስ የችርቻሮ ነዳጅ ዋጋን ከ20 በመቶ በላይ መጨመሩ ታውቋል። ይህን ተከትሎ በዋና ከተሞች ናይሮቢን ጨምሮ በሺዎች የሚቆጠሩ ተጓዦች መንገድ የዘጋ አመጽ የተነሳ ሲሆን በንግድ ተቋማትና በትምህርት ቤቶች ላይም መስተጓጎል ተፈጥሯል ነው የተባለው። የኬንያ ሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው ከአድማው ጋር በተያያዘ 4 ሰዎች መገደላቸውንና ቢያንስ 30 ሰዎች ተጎድተው ከ300 በላይ ሰዎች ደግሞ በጸጥታ ኃይሎች ቁጥጥር ስር ውለዋል ተብሏል። የሀገሪቱ ተሽከርካሪ ባለንብረቶችና የአሽከርካሪዎች ማህበራት ከመንግስት ጋር ባደረጉት ድርድር የ10 ሽልንግ ቅናሽ የተደረገ ቢሆንም ከስምምነት ላይ ባለመድረሳቸው ተቃውሞ በድጋሚ ተባብሶ መቀጠሉ ነው የተነገረው። የተቃዋሚ ሰልፈኞች መንገዶችን በድንጋይ እየዘጉ ሲሆን ጎማዎችን ሲያቃጥሉ ታይተዋል። የዋና ከተማዋ ናይሮቢ ጎዳናዎች ጭር ብለው የዋሉ ሲሆን ትምህርት ቤቶችና ንግድ ማዕከላትም ተዘግተዋል። የሀገር ውስጥ ጉዳይ ሚኒስተሩ ኪፕቾንጓ ምርኮሜ 348 ሰዎች በቁጥጥር ስር መዋላቸውን ጨምረው ያስታወቁ ሲሆን ተቃውሞው በፊት ፖሊስ የደህንነትና ጸጥታን በሚመለከት ዝግጁ መሆኑንና ተቃዋሚዎች ሌላውን የህብረተሰብ ክፍል ከሚያውክ ተግባር እንዲቆጠቡ አስጠንቅቀው ነበር። ኬንያ እንደ ሌሎች የአፍሪካ ሀገራት ሁሉ ነዳጅ በሌሎች ከተሞች መንገድ የዘጉ ጎማ የሚያቃጥሉና አሽከርካሪዎችን በማስቆም የሚያጉላሉ የተቃዋሚ ሰልፍ ተቀስቅሰዋል። የኬንያ ፖሊሶች ሰልፉን ለመበተን አስለቃሽ ጋዝ ተጠቅመዋል። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት ውስጥ የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን ወደ እናንተ የምናቀርብላችሁ ይሆናል። የተመራረጡ የምርጫ መረጃዎችን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ትብብር ለኢትዮጵያ አንድነት ምርጫው እየተቃረበ ባለበት በአሁኑ ወቅት ህገወጥ ድርጊቶችና ክልከላዎች እየጨመሩ መጥተዋል አለ። ፓርቲው ዛሬ ግንቦት 11 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ እየተፈጸሙ ይገኛሉ ያላቸውን ህገወጥ ተግባራት ይፋ አድርጓል። በዚህም በማዕከላዊ ኢትዮጵያ ክልል ሆሳዕናና አካባቢው ባሉ ወረዳዎች በሲስተም ችግር ምክንያት ከ15 በላይ እጩዎች ሳይመዘገቡ መቅረታቸውን ያስታወቀው ፓርቲው ይህም የሞራል የገንዘብና የህግ ኪሳራ ማስከተሉን ጠቁሟል። በሌላ በኩል በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ምርጫ ክልል 92 ምርጫ ጣቢያዎች አፈጻጸማቸው በአንድ ቦታ በአንድ ድንኳን ስር የተደረገ መሆኑን ያስታወቀው መግለጫው አያይዞም የፓርቲው እጩ በጸጥታ አካላት ከእጩነት እንዲለቅ ወይም ምርጫ ክልል እንዲቀይር ዛቻ እንደተፈጸመበት ገልጿል። በተጨማሪም በጸጥታ ስጋትና በምርጫ አስቻይነት ላይ ወደ ክልሎች በመንቀሳቀስ በተደረገ የዳሰሳ ጥናት በደቡብና በቤንሻንጉል የተንቀሳቀሰው ፓርቲዎችን ጨምሮ ከተለያዩ ባለድርሻ አካላት የተውጣጣው ቡድን የተሻለና መሬት ላይ ካለው እውነታ ጋር የተቀራረበ ሪፖርት ያቀረበ መሆኑን ያስታወቀው ፓርቲው በአንጻሩ በአማራና ኦሮሚያ ክልሎች የተንቀሳቀሰው ቡድን ከ97 በመቶ በላይ አስቻይ ሁኔታ አለ በሚል የተዛባና አሳሳች ሪፖርት ለቦርዱ አቅርበዋል ነው ያለው። ትብብር ለኢትዮጵያ አንድነት በአጠቃላይ እነዚህና ሌሎች ችግሮች መስተዋላቸውን የገለጸ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ በተለይ ከፍተኛ አመራሩ እያደረገ ያለውን ጥረት በማመስገን የአባላት ደህንነት ላይ ጥብቅ እርምጃ እንዲወስድ አሳስበዋል።
በአብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ የጸጥታ ሁኔታ መኖሩን በቀረቡ ሪፖርቶች ተረጋግጧል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ስምሪት የሰጣቸው የክትትል ቡድኖች 7ኛው ጠቅላላ ምርጫ የሚካሄድባቸውን አካባቢዎች የጸጥታ ሁኔታን በተመለከተ ዝርዝር ሪፖርት ማቅረባቸውን ባወጣው መግለጫ ገልጿል። በአካባቢዎቹ ላይ ያለውን ተጨባጭ የጸጥታ ሁኔታና የፖለቲካ ምህዳር ክትትል አድርጎ ሪፖርት የሚያቀርብ ቡድን ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች እንዲሁም ከቦርዱ የተውጣጣ የክትትል ቡድን አዋቅሮ ስምሪት መስጠቱን ቦርዱ አስታውሷል። የስምሪት ቡድኑም ክትትል ሲያደርግ ቆይቶ ሪፖርቱን ግንቦት 6 ቀን 2018 ዓ.ም በይፋ ለቦርዱና ለባለድርሻ አካላት በልዩ መድረክ አቅርበዋል ተብሏል። በ9 ቡድን የተዋቀረው የክትትል ቡድን ሪፖርቱን ያቀረበ ሲሆን በሪፖርቱም ከጸጥታ ሁኔታ በተጨማሪ የአካባቢዎቹ የፖለቲካ ምህዳር፣ ፓርቲዎቹ በነጻነት ተንቀሳቅሰው የምርጫ ስራቸውን ለመስራት ምን ያህል አስቻይ ሁኔታ አለ የሚለውን፣ ለምርጫው ያለው የህዝብ ተነሳሽነትና የምርጫ ካርድ አወሳሰድ ሁኔታን ጨምሮ በርካታ የምርጫ ነክ ጉዳዮች መዳሰሳቸው ተጠቁመዋል። በሪፖርቶቹ በአብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ መኖሩ የተረጋገጠ ቢሆንም አሁንም ትኩረት የሚሹ ቦታዎች መኖራቸውን የተገለጸው፣ በየትኛዎቹ አካባቢዎች ምርጫውን ለማድረግ አስቻይ ሁኔታ እንዳለ፣ የትኞቹ አካባቢዎች ደግሞ ትኩረት የሚሹ እንደሆኑ ቦርዱ በሰጠው መግለጫ ያለው ነገር ግን የለም። የአፍሪካ ህብረት ለ7ኛው ጠቅላላ ምርጫ ታዛቢዎቹን እንደሚያሰማራ አስታወቀ። በኢትዮጵያ ለሚካሄደው ጠቅላላ ምርጫ ሙሉ ዝግጅቱን ማጠናቀቁን ያስታወቀው የአፍሪካ ህብረት ምርጫው በሰላም በዲሞክራሲያዊና በፍትሃዊ መንገድ እንዲጠናቀቅ የበኩሉን ሚና እንደሚወጣ ገልጿል። በአፍሪካ ህብረት የምርጫ ታዛቢዎች አስተባባሪ አቶ ደመቀ ተስፋዬ ህብረቱ ከ50 እስከ 60 የሚደርሱ ታዛቢዎችን በመላው የአገሪቱ ክልሎች ለማሰማራት ማቀዱን ገልጸው እነዚህ ታዛቢዎች በቡድን ተከፋፍለው በተለያዩ የምርጫ ጣቢያዎች በመገኘት ሂደቱን በቅርብ እንደሚከታተሉም አስረድተዋል። ህብረቱ በምርጫ ታዛቢነት ሂደቱ ላይ ሙሉ በሙሉ ገለልተኛ ሆኖ እንደሚሰራ አጽንኦት ሰጥተው የተናገሩት አስተባባሪው የምርጫው አጠቃላይ የድምፅ አሰጣጥ ሂደት ሰላማዊ ሆኖ እንዲጠናቀቅ ከመታዘብ ባለፈ ህብረቱ የራሱ ሚና እንደሚወጣ ነው ያነሱት። በ7ኛው ጠቅላላ ምርጫ ከሀገር ውስጥ ከተለያዩ አደረጃጀቶች የተውጣጡ ታዛቢዎች ከመኖራቸው ባለፈ እንደ አፍሪካ ህብረትና ኢጋድ ያሉ ዓለም አቀፍ ተቋማትም በታዛቢነት እንደሚሳተፉበት ተመላክቷል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን እናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል የተሰማውን ትችላላችሁ። ከቆይታ በኋላ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከበርንማውዝ እና ቼልሲ ከቶትናም ሆትስፐርስ ጋር የሚያደርጉትን ወሳኝ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ዳታ ተውሶ ዳታ ሸምቶ የፖሊሲ ሉዓላዊነትን ማረጋገጥ አይቻልም ሲሉ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ ኢትዮጵያ ለአህጉራዊ ሚናዋና የወደፊት ተስፋዋ የመረጃ ሉዓላዊነቷን ማረጋገጥ መቻሏ እጣ ፈንታዋን በገዛ አቅሟ እየወሰነች እንድትሄድ ያስችላታል ብለዋል። ስነጻይ ተስፋ ተጨማሪ አላት። የሀገርን የውስጥ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ መረጃዎችን ማመንጨት፣ በራስ አቅም መቃኘት፣ በጥንቃቄ ማደራጀትና ለስትራቴጂካዊ ውሳኔዎች መዋል መቻል የመረጃ ባለቤትነትና ራስን በራስ የማስተዳደር ነጻነት ተብሎ ይበየናል። መረጃ የፖሊሲዎች ሁሉ መነሻ፣ የእቅዶች ሁሉ መሰረትና የሀገርን የነገ አቅጣጫ አመላካች በመሆኑ በባለቤትነት መያዝ የነጻነት ሁሉ ጥግ ነው። ኢትዮጵያ ለ10 ዓመታት ስለ ዜጎቿ ማህበራዊና ኢኮኖሚያዊ ሁኔታ መረጃ ለማግኘት በውጭ ተቋማት ትንበያ ላይ ጥገኛ የነበረች ቢሆንም አሁን ላይ ይህንን ታሪክ በመቀየር የራሷን መረጃ በራሷ ባለሙያዎች ማመንጨትና ማስተዳደር ካልቻለች መጪው ጊዜ ፈታኝ እንደሚሆን ተነግሯል። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ በተካሄደ ሀገራዊ ጉባኤና ኤግዚቢሽን የመክፈቻ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ዳታ ተውሶና ሸምቶ የፖሊሲ ሉዓላዊነትን ማረጋገጥ አይቻልም ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ ንግግራቸውን ሲቀጥሉ ሉዓላዊነት የሀገርን ድንበርና አካላዊ አቅምን መከላከል ብቻ ሳይሆን የዳታ የምግብና የፖሊሲ ሉዓላዊነትን ማረጋገጥ ጭምር ነው ብለዋል። ሉዓላዊነት ሲባል የኢትዮጵያን ድንበር መከላከል፣ ፊዚካል አቅሞቻችንን መከላከል ብቻ ሳይሆን የዳታ ሉዓላዊነት፣ የምግብ ሉዓላዊነት፣ የፖሊሲ ሉዓላዊነት፣ ሌሎችም ዘርፎች የሚጠቀሱ ሉዓላዊነቶች አሉ። የኢትዮጵያ ስታቲስቲክስ አገልግሎት የዳታ ሉዓላዊነትን ለማስጠበቅ እየሰራ ያለውን ስራ ቀለል አድርገን የምናየው አይደለም ሲሉም ተናግረዋል። ኢትዮጵያ ያላትን አቅም በትክክል ካላወቀች በዓለም አቀፍ ደረጃ ለሚደረጉ ምዘና፣ ለድርድር፣ ለውጭ ኢንቨስትመንት ሳቢነትና ለብድር አቅርቦት ጭምር አዳጋች እንደሚሆንባት ገልጸው የዳታ ሉዓላዊነት በግልጽነትና በእኩልነት እንድታገኝ እንደሚያደርጋት አክለው ገልጸዋል። ኢትዮጵያ ያላትን አቅም፣ ያላትን ሪሶርስ፣ ያላትን የማድረግ አቅም በቅጡ ካላወቅን ሌላው ቀርቶ
አሁን ዓለም ላይ በተለመደው ሬቲንግ ሌሎች ሰው ሬት የሚያደርጉን በበቂ ለመገበያየት፣ በበቂ የውጭ ኢንቨስትመንት ለመሳብ፣ በበቂ ለመበደር ሁሉ አዳጋች ይሆናል። በአጠቃላይ ለኢትዮጵያ አህጉራዊ ሚና እና የወደፊት ተስፋ የስታትስቲክስ ሉዓላዊነቷን ማረጋገጥ መቻሏ ዕጣ ፈንታዋን በገዛ አቅሟ እየወሰነች ለመሄድ በሀገር ውስጥ ብቻ ሳይሆን በአህጉርም ደረጃ ትልቅ ትርጉም እንዳለው ተመላክቷል። ክቡራን ተመልካቾቻችን በመዲናችን አዲስ አበባ ከተማ አስተዳደር በአቃቂ ቃሊቲ ክፍለ ከተማ ወረዳ 7 የደረሰንን አንድ የተመልካቻችንን ቪዲዮ አስመልክተናችሁ እንመለስ። እንግዲህ ተመልካቾቻችን በምስሉ ላይ እንዳየነው በመዲናችን አዲስ አበባ ከተማ አስተዳደር በአቃቂ ቃሊቲ ክፍለ ከተማ ወረዳ 7 የተማሪዎች እንዲሁም የነዋሪዎች እንቅስቃሴ በሚበዛበት አካባቢ ለመውደቅ የተጠጋ የመብራት ፖል ይታያል። ፖሉ ወድቆ ጉዳት ከማድረሱ በፊት የሚመለከታቸው አካላት አፋጣኝ መፍትሄ እንድትሰጡበት ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን አደራ ለማለት ይወዳል። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅታችን ነው። ስፖርታዊ መረጃዎቹ ባልደረባችን ዮናስ ግርማ ተዘጋጅተው ይጠብቁ ቸዋል ወደ እነሱ እናመራለን። እንዴት ቆያችሁ ውድ ተመልካቾቻችን? አሁን የሰዓቱን ስፖርታዊ መረጃዎች ወደ እናንተ የምናደርስበት ጊዜ ላይ ደርሰናል። ዮናስ ግርማ ከመረጃዎቹ ጋር ቆይታ አደርጋለሁ። መልካም ጊዜ። ወደ ቀዳሚው ጉዳያችን ስናመራ በሞሮኮ አስተናጋጅነት እየተካሄደ በሚገኘው ከ17 ዓመት በታች የአፍሪካ ዋንጫ ኢትዮጵያ የምድብ የመጨረሻ ጨዋታውን ዛሬ ምሽት ከቱኒዚያ ጋር ታከናውናለች። ወደ ኳታሩ ዓለም ዋንጫ ለማለፍ ወሳኝ በሆነው የዛሬው ጨዋታ ምሽት 4 ሰዓት ላይ በሞሮኮ መሐመድ 6ኛ የስፖርት ኮምፕሌክስ እንደሚደረግም ተገልጿል። በዛሬው ጨዋታ ምን ይጠበቃል? ኢትዮጵያስ ምን አይነት እድል አላት? የሚለውን በዝርዝር ልናስቃኛችሁ ተከታዩን ዘገባ አዘጋጅተናል። ሀገራችን ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ እያገገሙና ትልቅ ተስፋ እየታየባቸው ከመጡ የስፖርት ዘርፎች መካከል የታዳጊዎች እግር ኳስ አንደኛውና ዋነኛው ሆኗል። ለዚህም እንደ ዋቢ ማሳያ ተደርጎ የሚወሰደውና ትልቅ አገራዊ ትኩረት የተሰጠው የሮቱ 2029 ፕሮጀክት ይጠቀሳል። ይህ እንደ ሀገር ጠንካራና ተወዳዳሪ ብሔራዊ ቡድንን የመገንባት ታላቅ ውጥን ፍሬ ማፍራት የጀመረ ሲሆን ባለፈው ዓመት ኢትዮጵያ ራሷ ባሰናዳችው የሴካፋ ከ17 ዓመት በታች ውድድር ላይ የኢትዮጵያ ታዳጊዎች ያሳዩት አስደናቂ ብቃት ሕያው ምስክር ሆኗል። በዚህ ድል ታዳጊዎቹ ሀገራችንን ኢትዮጵያ ከ23 ዓመታት ረጅም የውድድር ዘመን ጥበቃ በኋላ በክብር ወደ አህጉራዊ መድረክ መመለስ መቻላቸውም ይታወሳል። በአሜሪካዊው አሰልጣኝ ቤንያሚን ዚመር የሚመሩት ቀይ ቀበሮቹ ሞሮኮ እያስተናገደች በምትገኘው ከ17 ዓመት በታች የአፍሪካ ዋንጫ ለመሳተፍ ወደ ሰሜን አፍሪካ ካመሩ ከአንድ ሳምንት በላይም አስቆጥረዋል። በአጠቃላይ 16 የአፍሪካ ሀገራትን በ4 ምድቦች ከፍሎ እያፋለመ የሚገኘው ይህ የአህጉሪቱ ታላቅ የታዳጊዎች መድረክ ብሔራዊ ቡድናችንን በምድብ 1 ከጠንካራዎቹ የሰሜን አፍሪካ ሀገራት ጋር ደልድሎም እያፋለመ ይገኛል። በመክፈቻው ጨዋታ ከግብጽ ጋር ቀጥሎም ከአዘጋጇ ሞሮኮ ጋር የተገናኘችው ኢትዮጵያ ዛሬ ምሽት የምድብ የመጨረሻና ወሳኝ ጨዋታዋንም የምታከናውን ይሆናል። ታዳጊ ቡድኑ በምድቡ ባደረጋቸው ያለፉት 2 ጨዋታዎች ያሳየውን አቋም ስንመለከት በመክፈቻው ዕለት ከፈርዖኖቹ ግብጽ ጋር ብርቱ ፉክክር አድርገው ነጥብ ተጋርተው መውጣት የቻሉ ሲሆን በሁለተኛው ጨዋታም ከአዘጋጇ ሞሮኮ ጋር እስከ መጨረሻው ደቂቃ ተፋልመው ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩት በባከነ ሰዓት በተቆጠረባቸው ግብ አሳዛኝ ተሸናፊ መሆናቸውም ይታወሳል። ከ2 አስርት ዓመታት በላይ ጠብቆ ወደ አህጉራዊ መድረክ የተመለሰው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የሩብ ፍጻሜውንና የዓለም ዋንጫ ማለፊያ ትኬቱን ለመቁረጥ ወሳኝ የሆነውን የምድብ የመጨረሻ ጨዋታ ዛሬ ምሽት በሞሮኮም ያከናውናል። በዚህ ጨዋታም እንደ ኢትዮጵያ ሁሉ አንድ አቻና አንድ ሽንፈት ያስተናገደችውንና በተመሳሳይ ሁኔታ ላይ የምትገኘውን ቱኒዚያንም የሚገጥም ይሆናል። የዓለም ዋንጫ ትኬትን ለመቁረጥ የሞት ሽረት በሆነው በዚህ የምሽቱ ታላቅ ጨዋታ በጀግንነት ያላቸውን አቅም ሁሉ ያለ ስስት ለእናት ሀገራ
ለሀገራቸው እንደሚሰጡና ማንኛውንም አይነት ዋጋ ለመክፈል ዝግጁ መሆናቸውን የቡድኑ የኋላ ደጀን ተከላካዩ ትንሳኤ መንግስቱና በሞሮኮ ጨዋታ ለኢትዮጵያ ብቸኛዋን ግብ ያስቆጠረው አጥቂው ዳዊት ካሳው በልበ ሙሉነትም ተናግረዋል። ይከፈለውን ዋጋ ለመክፈል እኛ ዝግጁ ነን። ዝግጅታችን በጣም አሪፍ ነው። በቻልነው አቅም ሀገራችንን ለዓለም ዋንጫ ለማሳለፍ በቻልነው አቅም እየጣርን ነው። ያው በሞሮኮ ሽንፈት ተምረን ከቱኒዚያው በጣም ተምረን እንደምንመጣ ቃል እገባለሁ። ለዚህ ወሳኝ ፍልሚያ የመጨረሻ ዝግጅታቸውንና ልምምዳቸውን ያጠናቀቁት ታዳጊዎቹ በአሁኑ ሰዓት በጥሩ የስነ ልቦናና በአስተማማኝ የአካል ብቃት ደረጃ ላይ እንደሚገኙ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። ለታሪክና ለዓለም ዋንጫ ክብር ለማለፍ በሚደረገው በዚህ ወሳኝ ፍልሚያ የኢትዮጵያ ብሔራዊ ቡድን ባህላዊ ቀለሙን በጠበቀ መልኩ አረንጓዴ ማሊያ፣ ቢጫ ቁምጣና ቀይ ካሳቶኒ ለብሶ ወደ ሜዳ እንደሚገባም ተረጋግጧል። በመላው ኢትዮጵያ ኢትዮጵያውያን ዘንድ በጉጉት የሚጠበቀው ይህ ጨዋታ ዛሬ ምሽት 4 ሰዓት ሲል በሞሮኮ ዘመናዊ ስታዲየም መሐመድ ስድስተኛ የስፖርት ኮምፕሌክስም የሚካሄድ ይሆናል። ወደ ቀጣዩ ዜናችን ስናመራ ለኢትዮጵያ አትሌቲክስ ልዑካን ቡድን የእውቅናና የሽልማት መርሃ ግብር ተደረገለት። በ24ኛው የአፍሪካ አትሌቲክስ ሻምፒዮና ተሳትፎን በማድረግ ጥሩ ውጤት አስመዝግቦ ትላንት ምሽት ወደ አገር ቤት የተመለሰው የኢትዮጵያ አትሌቲክስ ልዑካን ቡድን የእውቅናና የሽልማት መርሃ ግብር በዛሬው ዕለት ተደርጎለታል። በመርሃ ግብሩ በውድድሩ የወርቅ ሜዳሊያ ላስመዘገቡ አትሌቶች 40 ሺህ፣ ለብር ሜዳሊያ 25 ሺህና ለነሐስ ሜዳሊያ አሸናፊዎች 10 ሺህ ብር የገንዘብ ሽልማትና የምስክር ወረቀትም ተበርክቶላቸዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን በመርሃ ግብሩ ላይ ተገኝተው በጋና አክራ የተመዘገበው አኩሪ ውጤት በትኩረት ከተሰራ ለውጥ መፍጠር እንደሚቻል ማሳያ መሆኑን አንስተው በቀጣይ የተሻለ ውጤት እንዲመጣ ፌዴሬሽኑ ከአትሌቶች ከአሰልጣኞችና ከሚመለከታቸው አካላት ጋር በትብብር እንደሚሰራም ተናግረዋል። ከባህር ማዶ ወዳገኘናቸው መረጃዎቻችን ስንሸጋገር የ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ዛሬ ምሽትም ይቀጥላሉ። ሊጠናቀቅ የአንድ ጨዋታ ዕድሜ ብቻ የቀረው የእንግሊዝ ፕሪሚየር ሊግ በዋንጫ ፉክክር ውስጥ የሚገኘውን ማንቸስተር ሲቲን ከበርንማውዝ እና ቼልሲን ከቶተናም የሚያገናኘው ጨዋታ ዛሬ ምሽት ይጠበቃል። ጌታውን አበበ በዝርዝር ዳሶታል። የእንግሊዝ ፕሪሚየር ሊግ የዋንጫ ማረፊያን የሚወስነው ፍክክር የመጨረሻ ምዕራፍ ላይ በደረሰበት በዚህ ወቅት ዛሬ ምሽት በቪታሊቲ ስታዲየም የሚደረገው የበርንማውዝ እና የማንቸስተር ሲቲ ፍልሚያ ከወዲሁ በጉጉት ይጠበቃል። ትናንት ምሽት አርሰናል በርሊንን ማሸነፉን ተከትሎ የፔፕ ጋርዲዮላው ማንቸስተር ሲቲ የዋንጫ ተስፋውን እስከ መጨረሻው የጨዋታ ቀን ለማራዘም ዛሬ በደቡብ የባህር ዳርቻው ክለብ ላይ የግድ ድል ማስመዝገብ ይኖርበታል። በዛሬው ጨዋታ ማንቸስተር ሲቲ መሸነፍ ብቻ ሳይሆን ነጥብ የሚጥል ከሆነ የሰሜን ለንደኑ ክለብ አርሰናል የዘንድሮውን የፕሪሚየር ሊግ ዋንጫ በይፋ ያረጋግጣል። ማንቸስተር ሲቲ ባለፈው ቅዳሜ በኤፍኤ ካፕ የፍጻሜ ጨዋታ ቼልሲን በአንቷን ሴሜንዮ ብቸኛ ግብ በማሸነፍ ዋንጫውን ቢያነሳም አሁን ላይ ከሊጉ መሪ አርሰናል በ5 ነጥቦች አንሶ በሁለተኛ ደረጃ ላይ መገኘቱ በትልቅ ስጋት ውስጥ ጥሎታል። ሲቲ ላለፉት 10 ተከታታይ ጨዋታዎች በሁሉም ውድድሮች ባይሸነፍም ተጋጣሚው በርንማውዝ በበኩሉ ዘንድሮ በሊጉ የ16 ጨዋታዎች ረጅም ያለመሸነፍ ጉዞን በማስመዝገብ ጠንካራ ተፎካካሪ ሆኖ ቀርቧል። በአንዶኒ ኢራዮ ላይ የሚመሩት ቼሪዎቹ በአሁኑ ወቅት 55 ነጥብ ሰብስበው በስድስተኛ ደረጃ ላይ የሚገኙ ሲሆን ለአውሮፓ መድረክ ተሳትፎ ብርቱ ፉክክር እያደረጉ ይገኛሉ። ዘንድሮ በሜዳቸው የደረሰባቸው የሽንፈት ታሪክም እጅግ አነስተኛ መሆኑ ለውሃ ሰማያዎቹ ጨዋታውን ይበልጥ ከባድ ያደርግባቸዋል። ሁለቱ ክለቦች እርስ በርስ ባደረጓቸው ያለፉት 21 ጨዋታዎች ማንቸስተር ሲቲ 19 በማሸነፍ የታሪክ የበላይነት ያለው ሲሆን ሆኖም በርንማውዝ ብቸኛ የ2-1 ድሉን ያስመዘገበው ባለፈው የውድድር ዓመት በቪታሊቲ ስታዲየም መሆኑ ለዛሬው ፍልሚያ ለየት ያለ መነቃቃት ፈጥሮለታል። ምሽት 3:30 ላይ በሚጀምረው ጨዋታ ማንቸስተር ሲቲ ሙሉ ስብስቡን የሚጠቀም ሲሆን በበርንማውዝ በኩል አማካዩ ሪያን ክሪስቲ በቀይ ካርድ ቅጣት ምክንያት ከሜዳ የሚርቅ በመሆኑ ታይለር አዳምስ ወደ መጀመሪያ ተሰላፊነት ይመለሳል ተብሎ ይጠበቃል። በሌላ በኩል ምሽት 4:15 ላይ በለንደን ደርቢ ቼልሲ ከቶትናም ሆትስፐርስ በስታንፎርድ ብሪጅ ስታዲየም ጨዋታቸውን ያደርጋሉ። ይህ ጨዋታ ላለመውረድ ለሚፋለመው ቶትናም እጅግ ወሳኝ ሲሆን የከተማ ተቀናቃኙ ዌስትሃም ዩናይትድ መሸነፉን ተከትሎ የተፈጠረለትን መልካም አጋጣሚ ለመጠቀምና በፕሪሚየር ሊጉ ለመቆየት ጨዋታውን ማሸነፍ ብቻ ይኖርበታል። ትላንት በተደረገ የ37ኛ ሳምንት ተጠባቂ ጨዋታ መድፈኞቹ ከ22 ዓመታት ረጅም ጥበቃ በኋላ የፕሪሚየር ሊጉን ዋንጫ ለመሳም ከመቼውም ጊዜ በላይ የተቃረቡበትን ውጤት አስመዝግበዋል።
ትላንት ምሽት በኤሚሬትስ ስታዲየም አስቀድሞ መውረዱን ያረጋገጠውን በርንሊን ያስተናግደው አርሰናል 1-0 በሆነ ጠባብ ውጤት በማሸነፍ ለታሪካዊ ድል ለመብቃት ከጫፍ አድርሶታል። መድፈኞቹ ግብ ለማስቆጠር በተቸገሩበት የምሽቱ ጨዋታ ጀርመናዊ ኮከብ ካይ ሃቨርትዝ ብቸኛ የአርሰናልን የማሸነፊያ ግብ በማስቆጠር ለአርሰናል እጅግ ውድ የሆነውን 3 ነጥብ እንዲያገኙ አስችሏቸዋል። ይህም መድፈኞቹ ከ2004 ዓ.ም ከታሪካዊ አሰልጣኝ አርሴን ቪንገር በኋላ ለመጀመሪያ ጊዜ የሊጉን ዋንጫ ለማንሳት የተቃረቡበት ታሪካዊ ውጤት ሆኖ ተመዝግቧል። የሰሜን ለንደኑ ክለብ አርሰናል አሁን ላይ የሊጉን ዋንጫ ለመጨበጥ ዛሬ ምሽት ማንቸስተር ሲቲ ከበርንማውዝ የሚያደርጉትን ጨዋታ በትልቅ ጉጉት ይጠብቃል። ዛሬ የአርሰናል ደጋፊዎችና ተጫዋቾች በጉጉት የሚጠብቁት ጨዋታ ሲሆን ማንቸስተር ሲቲ ከማሸነፍ ውጭ የሚያስመዘግበው የትኛውም ውጤት መድፈኞቹን ከ22 ዓመታት በኋላ የ25-26 የውድድር ዘመን የሊጉ አሸናፊነታቸውን በይፋ ያረጋግጡበታል። ከማንቸስተር ሲቲ ጋር በተያያዘ ስፔናዊ አሰልጣኝ ፔፕ ጋርዲዮላ ከውድድር ዘመኑ ማብቃት በኋላ ከማንቸስተር ሲቲ ጋር ለመለያየት መወሰናቸው ተገልጿል። የማንቸስተር ሲቲ አመራሮች ፔፕ ጋርዲዮላ ቀሪ የ1 ዓመት ኮንትራቱን እንዲጨርስላቸው ቢመኙም ነገር ግን አሰልጣኙ በውድድር ዓመቱ መጨረሻ ክለቡን እንደሚለቁ አሳውቀዋል። ስፔናዊ አሰልጣኝ በማንቸስተር ሲቲ ቤት ያለፉትን 10 ዓመታት ቆይታቸው 6 የፕሪሚየር ሊግ፣ 1 ሻምፒዮንስ ሊግ፣ 3 ኤፍኤ ካፕ እና 5 የሊግ ካፕ ድሎችን ጨምሮ በአጠቃላይ 20 ዋንጫዎችን ማሸነፍ ችለዋል። ማንቸስተር ሲቲዎች ከታሪካዊ አሰልጣኛቸው ጋር ሲለያዩ በቅርቡ የማስፋፊያ ግንባታ የተደረገለትን ኖርዝ ስታንድ በፔፕ ጋርዲዮላ ስም ሊሰይሙ ተዘጋጅተዋል ተብሏል። ፔፕ ጋርዲዮላ ኢትሃድን ከመጨረሻው የአስቶን ቪላ ጨዋታ በኋላ ለመልቀቅ እየተዘጋጁ መሆናቸው ሲገለጽ፣ ማንቸስተር ሲቲ የቀድሞው የቼልሲ አለቃ ኢንዞ ማሬስካን ተተኪ ሊያደርግ እንደሚችል ተጠቁሟል። ወደ መጨረሻው መረጃችን ስናመራ የብራዚል ብሔራዊ ቡድን ኔይማር ጁኒየርን ወደ ስብስቡ አካቶ የቼልሲውን ኮከብ ጃኦ ፔድሮን ከዓለም ዋንጫው ስብስቡ ውጪ ማድረጉ ጥያቄ እያስነሳ ይገኛል። ብራዚል በጣሊያናዊው አሰልጣኟ ካርሎ አንቾሎቲ አማካኝነት በ2026 የዓለም ዋንጫ የምትሳተፍበትን ስብስብ ይፋ ስታደርግ ኔይማር ጁኒየር ከ3 ዓመታት በኋላ ወደ ብሔራዊ ቡድኑ ተመልሷል። ከኔይማር መመረጥ አለመመረጥ ጋር በተያያዘ በመላው ዓለም ከፍተኛ ውዝግብ የነበረ ሲሆን የምሽቱ ጥሪ ግን የ34 ዓመቱ ኮከብ 4ኛ የዓለም ዋንጫ ተሳትፎን እንደሚያደርግም አብስሯል። አሰልጣኝ ካርሎ አንቾሎቲ በፊት መስመራቸው ላይ እንደ ኢጎር ቲያጎ፣ ኤንድሪክ እና ሪያንን የመሳሰሉ ተጫዋቾችን ለመጀመሪያ ጊዜ ለዓለም ዋንጫው ድግስ የጠሩ ሲሆን ዘንድሮ በቼልሲ ቤት ድንቅ የውድድር ዓመት አሳልፎ የክለቡ የዓመቱ ምርጥ ተጫዋች በመሆን የተመረጠውን ጃኦ ፔድሮን ሳይመርጡ መቅረታቸው ግን ጥያቄ አስነስቷል። ከሱ በተጨማሪ እንደ ሪቻርልሰን ያሉ ተጫዋቾችን ሳይዝ ከአንድ ወር ያነሰ ጊዜ ወደ ቀረው ዓለም ዋንጫ ድግስ የሚያመራው ታሪካዊ የብራዚል ብሔራዊ ቡድን ዘንድሮ እስከ የት ድረስ ይጓዛል የሚለውም የሚጠበቅ ሆኗል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄ ያለው አሁን ወደ አብስራ መልሳችኋለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኸኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ፕሮግራሞች ጋር መልካም ጊዜ እመኛለሁ።